ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ስላለ አይደለም ጠቅላይ ሚኒስትር አብይ አህመድ ስለሌለም አይደለም ኢትዮጵያ የምትባልን ሀገር የሚመራ መሪ ግን በየትኛው ማለት መከበር አለበት አብይን ልደግፈውም አልደግፈውም ግን አንድ የኢትዮጵያን የሚመራ መሪ የሆነ ተራ ታይም ስቶፕ ያደረገባት ሀገር መሪ ተነስቶ እንዲ አልፈልግ ዲስሪስፔክት እንዲያደርገው አልፈልግም እኔንም ጭምር ስለሆነ የሚንቀኝ ባይዘው ኢትዮጵያን የሚመራን ሰው እንደዛ ሲገልጹ እኛንም ጭምር ነው ገብቷል እና መጠይቃቸው እሳቸውን ከንግግሮት እንደተረዳ ነው ኢማቹሩ ማን ነው ያልበሰለ እርሶ ራሱ አይደል ወይ ጦርነቱ ብንገባ የሆነ ነገር ይሆናልን ኤርትራ ምናምን ከሚል የማይገናኝ ሚሊተሪ ምን ያለን እንዳልኩ ነው ኤርትራ ያለችበት ሲቹዌሽን እና እኛ ያለንበት ሲቹዌሽን እንደ ፌራሪና ካሪና አርገ ቁጠርልኝ ከመሬ ነው ማለት በቃ በፍጹም አንገናኝም ግን ይሄንን ሆኖ ሁሌ ዋይዝ ሊደሮች ትልልቅ መሪዎች ጤና ይስጥልኝ እንዴት ሰነበታችሁ ወገኖች ይሄንን ቪዲዮ ዳውንሎድ አድርጌ አዳምጥኩት የሚገርማችሁ ነገር የዘመኑ ወጣት ያልተገነዘበው ወይም ደግሞ ሲነገረው እኛ እንግዲህ በደርግ ጊዜም የነበርን ሰዎች ነን በውትድርና ሀገራችን አገልግለናል ከሻቢያዎችም ከወያኔዎችም ስንዋጋ ከርመናል አለመታደል ሆኖ ጥሩ መሪ አልነበረንም ጥሩ መሪ አለመሆናቸውን መንግስቱ ኃይለማርያም የሚመሩትን ሰራዊትና ሀገሪቷን ከድተው እንግዲህ እስከ ቅርብ ጊዜ ድረስ መክዳታቸውን አላውቅም ነበር በበኩሌ ያው ተቃዋሚ ወገኖች ወይም ደግሞ በዛን ወቅት በእሳቸው ላይ የሚደረግ ፕሮፓጋንዳ ነው በሚል እውነታውን በቅርብ ጊዜ ነው ያወቅነው ይታገሱ ጌትነት የቀድሞ ጦር ኃይል አባል ናቸው አባቱ ያው በጦር ግንባር ከተሰዉት የጦር ኃይሎች አባል ናቸው እሱም የሚያውቀው ነገር የለም ግን ለቃለ ምልልስ ለሳቸው ያለውን ፍቅር ለመግለጽም ሄዶ ነበር ሆኖም ያው ቃለ ምልልስ ላይ አሳውቄ ነው የወጣሁት የሚለው ቃል በጣም አስደንግጦኛል እኔ መሰለኝ ኬንያ ደርሶ መልስ ነበር እቺ ነገር ምን ጊዜ ማነሳታለሁ ለምን ብትሉኝ መንግስቱ ኃይለማርያምን ለማውገዝ በቂ ምክንያት አልነበረኝም እስከዛሬ ድረስ እስከ ቅርብ ጊዜ ድረስ መነሻ ይሄ ወጣት ነው የሚናገራቸው ነገሮች ለሱ ልክ ሊመስለው ይችል ይሆናል ግን እንዲያውቅ መናገር ምፈል እሱ ብቻ ሳይሆን ሌሎችም በሱ አይነት አመለካከት ያላችሁ አንድ ነገር እንድትገነዘቡ አደራላለሁ በጥንቃቄ አዳምጡ አብይን ማን ፈጠረው ህወሓቶች ዝርዝር ሁኔታ ውስጥ አልገባም ወያኔ አባል ነው አብይ አህመድ በዚህ ማንም የሚከራከር ያለ አይመስለኝም ህወሓቶችን ማን ፈጠራቸው ሻቢያ አብይ ማለት የኢሳያስ አፈወርቂ የልጅ ልጅ ማለት ነው የስጋ ልጅ ሳይሆን የመንፈስ የፖለቲካ የወንበድና በአጠቃላይ ሻቢያ በኢትዮጵያ ላይ ያደረገውን ሁሉ አብይ ያኔም ያደርገው ነበር አሁንም እያደረገው ነው በቀባሪው ያረዱት ነው እያንዳንዱ ኢትዮጵያዊ ሀገርን የምትወድ እየቆጨህ እየተናደድክ በየቀኑ እየተብሰለሰልክ መከራህን የምታይ ኢትዮጵያዊ በሙሉ አብይ አህመድን ከሻቢያ ላይ የተማየት የለብህም ወገኖች ከሁሉ ከጠላት ሁሉ ጠላት የሻቢያ ጠላትነት ዛማዱ ሆኖ ነው አብይ አህመድ ግን አጠገብህ ነው በሃይማኖትህ በህልውናህ በነገድህ በማንኛውም ረገድ ኢትዮጵያን እየበደለ ያለው በጣም የገረመኝ የዚህ ወጣት አባባል ምንም ቢሆን ኢትዮጵያን እየመራት ነው የሚለው ቃል ደም ያፈላል ወገኖች ለኢትዮጵያ መሪነት የመረጠው ሰው አለ ሊኖር ይችላል ማጆሪቲው ግን አብይ አህመድንም መለስ ዜናዊንም በኤርትራም ከሄዳችሁ ኢሳያስ አፈወርቂን የመረጠ ቢኖር ባርነት ነፃነት የሚባል ኦፕሽን ተሰርቶ ነው እንጂ ይሄን ስላችሁ የኛ ጄነሬሽን ማለት በእኛ ጄነሬሽን ሆኖ ኤርትራ ለኔ አሁንም ኢትዮጵያ ናት ማንም ምንም ብል ሊገባ አይችልም ለምን ያደከበትን ነው የምትናገረው ይሄ አሁን ወጣት የሚናገረው ያደከበትን ነው ለኔ አይመቸኝ የተናገረው በሙሉ ዜሮ ነው
immaturity, both of them are the same shit. ሻዕቢያም ወያኔም አንድ አይነት ነው። ኢሳያስ እኮ ኢትዮጵያዊ ነው። ኢሳያስ አፈወርቂ የእሱ አጎት የኔ አለቃ ነበሩ፣ ካፕቴን መኮንን አብርሃም። ካፕቴን መኮንን አብርሃም ማለት የአፈወርቂ አብርሃም ወንድም ናቸው። ኢትዮጵያዊነታቸውን ሳይክዱ በህይወት የሉም። አሁን ግን በኢትዮጵያዊነታቸው ከኮሩት ኢትዮጵያን ከጠበቋት የኢትዮጵያ ወይም የኤርትራ ክፍለ ሀገር ተወላጆች አንዱ ናቸው የኢሳያስ አፈወርቂ አባት። ባይዘወይ ዘራቸውም ተንቤን ትግራይ ነው አባታቸው ወገን። ኢሳያስ አፈወርቂ በእናቱ ወገን እኮ ነው የኤርትራ ተወላጅነት ከሄድን በክፍለ ሀገር ከሄድን። ግን ኢትዮጵያዊ መሆኑን አትርሱ። እሱ መካድ ይችላል፣ ክዷል። እንኳን እሱ አብይ አህመድም ኢትዮጵያን የካደ ጸረ ኢትዮጵያዊነት አቋም ያለው አፉ ሳይሆን ተግባሩ እየመሰከረ እያያችሁ ነው ወገኖች። ኦኬ፣ በዚህ አልስማማም የምትል በቁመ ሞታል። ይሄ ልጅ አሁን ሲናገር ፌራሪና ምናልትስ የምናምን ብሎታል። የሚሊተሪ ካፓቢሊቲ ለማወቅ አንደኛ you have to be a military person. we don't know nothing about them. but የኢትዮጵያ መከላከያ ሰራዊት የሚባለው እኔ ኮምፔር የማደርገው እኔ የነበርኩበትን ሰራዊት ነው። ከዜሮ በታች ነው ያለው። ብዙ ጊዜ ስናገር ሰምታችሁ ከሆነ አንተ ማንህና ብትል አም ፕሮፌሽናል ወታደር፣ በደንብ የሰለጠንኩ ጥሩ ኤክስፔሪየንስ ያለኝ ምንም የማይወጣልኝ ብዬ ነው የምናገረው፣ ደረቴን ነፍቼ ማለት ነው። ስቀጠርም ሳገለግልም በኤፊሽንሲ ሪፖርት በትምህርት በሁሉ ነገር የሰለጠንኩ ነኝ። አሁን ያለው በፕሮፓጋንዳ ያለ ሚሊተሪ ነው። እንግዲህ ካስታወሳችሁ ከህወሓት ከተራ ሽፍታ ጋር እኮ ደብረ ብርሃን አድርሷቸው ነበር። በስንት ሁካታና በጩኸት ታክቲኩን ሁሉ ህዝቡ ነበር ሲናገር የነበረው። እኛ ደግሞ ይሄ የሀገር መከላከያ ስራው ሪፎርም ይደረግ፣ የቀድሞ ሰራዊት ይግባ ብንለምን አብይ አህመድ ያን የቀድሞ ሰራዊት ይፈራል። አሁንም ሪፎርም ያስፈልጋል ብለን ከመጮህ ወደ ኋላ አይደለም። ዋናው ጭንቅላታችን ነው የሚሰራው። ኢትዮጵያን የሚወድ መሪ ቢኖርን እኛን ይሰማን ነበር። ህወሓት የባድመ ጦርነት ጊዜ 2 ዓመት ሙሉ በሻዕቢያ ተጨፈጨፍን ሲሉ ሰምታችኋል ራሳችሁ። በኋላስ ጥሪ ያደረጉ፣ ለቀድሞ ጦር ጥሪ ተደረገ። እንግዲህ ወደ ኋላ ሄዳችሁ እኔ አዲስ አበባ ነበርኩ የዛን ሰዓት ባድመ ወረራ ሲደረግ። ደስም ነው ያለኝ በወቅቱ የሻዕቢያና የወያኔ ጦርነት ያልተደሰተ የቀድሞ ጦር አባል ለሁለት እኮ ነው። እኔ ምጽዋ ባህር ኃይል መደብ ላይ የተዋጉንን እስከ መቼም አልረሳም። ግን እያንዳንዱን ግንባሩን ቂጡን ብለን ደፍተነዋል። የተሸነፈው እግረኛው ጦር ሰራዊቱ እንጂ ባህር ኃይል እንደ እግረኛ ተዋግቷል 3 ቀን ተኩል ያቺ ግቢ ውስጥ፣ ያችን የምታክል ግቢ ውስጥ አልተነገረለትም። ባይነገርም እንኮራበታለን እኛ። ቀይ ባህርን ደግሞ ከተመሰረተ ጀምሮ ወያኔ እስካፈረሰው ድረስ ኢትዮጵያ በቀይ ባህር በኩል ተደፍራ አታውቅም። ሻዕቢያ ፕሮፓጋንዳ ያወራል፣ መርከብ አሰመጥኩ ምናምን እያሉ በፍጹም ባህር ላይ ስናገኛቸው መጫወቻችን ነበሩ። አዳዲስ መርከበኞች መለማመጃ ነበሩ የዛን ጊዜ። ይሄ ልጅ ሲናገር አሁን የኢትዮጵያ መሪ እስከሆነ ድረስ መከበር አለበት። ወዲህ ባለጌ ስድ ኢትዮጵያ መሪ አለን እንዲህ አሁን እያየህ የኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው የተደፈረችው? አብይ አህመድ ያስቀመጠው ሰው ኢሬቻ ላይ ሄዶ መስቀል ይዞ ሄዷል። በፊትም እየሄዱ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ከመደፈሯ የተነሳ ብዙ ነገር እየተደረገባት ነው። ይሄ ምሳሌ ነው ያልኩ። በብሔረሰብ የኦሮሞ በፊት የትግሬዎቹ አይን አውጣ፣ አሁን ደግሞ የኦሮሞዎች አይን አውጣዎች አሉ። ኢሬቻ የሰይጣን ሃይማኖት መሆኑ ከራሳቸው ኦሮሞዎች ያውቁታል። ዛሬ ኢትዮጵያን በረከት ያሰጠው አንዱ ራሳቸው የኦሮሞ ጴንጤዎች ይናገራሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አቡነ ጴጥሮስ ያስፈልጋታል የምንልበት ቀን ነው ዛሬ። በዛ በጣም ካህናቶች ከላይ ያላችሁ አቡነ ጴጥሮስን መሆን አለባችሁ። አቡነ ጴጥሮስ እኮ ያውም ለጣሊያን እኮ ነው የውጭ ወራሪ መጡ። ይሄ እነዚህ ውስጥ አገር ውስጥ ያሉ ናቸው።
ይሄ አሁን ሳዊሮስ የምትሉትን ሰውዬ ማስወገድ አለባችሁ በአስቸኳይ። ፓትርያርኩ ህይወቱን ለሃይማኖቱ መስጠት አለበት። ደም የሚያፈላ ቤተ ክርስቲያናችን ትከበር። ኢሬቻ ሃይማኖት ነው። ይሄ ሰውዬ መልቀቅ አለበት። ቤተ ክርስቲያናችን የምትመርጣቸው ካህናት በዘር ተዋጽኦ ሳይሆን በእውቀትና በሃይማኖቱ ዶክትሪን ነው። ምን አስፈራችሁ? ምእመናን ሳይፈሩ እናንተ መፍራታችሁ። በተለይ ፓትርያርኩ በዚህ ላይ ምንድን ነው የሚጠብቁት? እና እኔ ብዙ አልናገርም። ይሄ ወጣቱን የተናገረውን ሼር ያደረጋችሁ ተሳስታችኋል። አብይ አህመድ የኢትዮጵያ መሪ አይደለም። ኢትዮጵያኖች አልመረጡትም። የሻዕቢያ የልጅ ልጅ ነው። ከሻዕቢያ ጋር ሆኖ ምን ሲያደርግ እንደነበረ ታውቃላችሁ። ኢማቹሪቲ መሆኑን ከንግግሮቹ እንዴ ኢሳያስ አፈወርቂም ኢማቹር እንግዲህ ሽማግሌ ነው፣ ግን ኢትዮጵያዊነትን ክዶ የኤርትራን ሕዝብ ለስደት ዳርጎታል። አንድ ናቸው ሁለቱ፣ የአንድ ሳንቲም ገጽታ ናቸው። ሻዕቢያ አያቱ ነው ለሱ በመንፈስና በፖለቲካ ወይም ደግሞ በዚህ በዘር ተዋጽኦ በኢትዮጵያ ላይ የ100 ዓመት የቤት ስራ የሰጠው ኢሳያስ አፈወርቂ ነው። የቤት ስራዎቹን ከሚሰሩት ውስጥ አንዱ ይሄ ሰውዬ ነው። ይሄ አብይ አህመድ ነው። ሻዕቢያ የሰጠውን ተልእኮ እየተወጣ ነው ያለው። ሻዕቢያ ለወያኔ የሰጠው ወያኔ የሰጠውን የሻዕቢያ ስራ አስፈጻሚ እኮ ነው እንትና አብይ አህመድ። ይሄ ወጣት አፍን ዝጋ በሉት። እሱ ብቻ ሳይሆን ሌሎቻችሁ ጎዝ እንዲህ ኢሞሽናል ውስጥ የምትከቱን ወጣቶች እዛው ዝም ብላችሁ እንትን ብትሉ ብትንዘራዘሩ ይሻላችኋል። ከቻልክ እውነተኛ መንገድ ይዘህ ታገል፣ ካልቻልክ ደግሞ ዝም በላፍን ዝጋ። የኢትዮጵያ መሪ ናቸው። ብደግፍም ባልደግፍም ከዚህ ቀደም ብዬ የሰጠውህን ማብራሪያ ደጋግመህ አዳምጠው። ያኔ ሊገባህም ላይገባህም ይችላል። የራስ ጉዳይ ነው።